ኢሳይያስ 6 ላይ ያሉ መላእክቶችን አይታል ባለ 6 ክንፎች እነሱ ይሄንን ዙሪያ ይዞሩታል ማየት ስለማይችሉ በሁለት ክንፋቸው አይናቸውን ይከድናሉ ክብሩን መመልከት አይችሉ ለቅድስናው ክብር እግራቸውን በሁለት ክንፋቸው ይሸፍናሉ በሁለት ክንፋቸው ደግሞ እየበረሩ ያንን ክብር ይዞሩ በልዑል መጠጊያ ማለት እንደው ዝም ብሎ መጠጊያ ነው ሃሌሉያ መጠጊያ በል አሜን ብለን የምንጨርሰው ጉዳይ አይደለም የልዑል መጠጊያ በጣም ፐርፌክሽን ነው የጸጋው ባለጠግነት የኃይሉ ክብር ሙላቱ ኢየሱስ በግርማው ያለበት አምላክነቱ ህልውናው የሚገለጥበት ስፍራ ስለዚህ ዳዊት በልዑል መጠጊያ የሚኖር ነው ያለን እንግዲህ አሁን ያልኳችሁ ቦታ የሚኖር ማለት ሁሉን የሚችል የአምላክ ጥላ ምን ይለዋል ለማን በልዑል መጠጊያ ለሚኖር አየህ አሁን ቁም ነገሩ ጥላውን ማግኘት አይደለም ቁም ነገሩ መጠጊያው ጋር መድረስ ነው ወደ እግዚአብሔር መጠጊያ ወደ ህልውናው ወደ ማዳኑ ወደ ፐርፌክሽኑ የእግዚአብሔር ሐልወት ወዳለበት በጉ ብርሃን ወደ ሆነበት መሽቶ ወደ ማይነጋበት ሁሌ ብርሃን ብቻ ወዳለበት ለቅሶና ዋይታ የሌለበት ሐዘንና ደስታ ወደ ማይፈራረቅበት ከደስታ ወደ ሌላ ደስታ ከደስታ ወደ ሌላ ደስታ ከክብር ወደ ሌላ ክብር ዝም ብለህ እያደግህ የምትሄድበት የእግዚአብሔር ዓለም ስርዓት እኮ ነው የልዑል መጠጊያ